አዲስ አበባችን የብልጽግና ፈት ልዩ ድምቀታችን ትላለች አዲስ አበባችን አፍሪካዊት መልክ የጋራ ቤታችን አፍሪካዊት መልክ የጋራ ቤታችን። ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ ክብርት ቀዳማዊት እመቤት ዝናሽ ታያቸው፣ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምረቱ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር፣ ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ኢታማዦር ሹም፣ ክቡራን ሚኒስትሮች፣ ክቡራን የከተማችን ከፍተኛ የስራ አመራሮች፣ ክቡራን አምባሳደሮችና የዓለም አቀፍ ድርጅት አመራሮች፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ ውድ የከተማችን ነዋሪዎች፣ ከሁሉ በማስቀደም የረዳንና ይህንን ታላቅ ስራ ያከናወነልን ፈጣሪ አምላክ ክብር ምስጋና ይሁንለት። እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሰን አደረሳችሁ። አዲስና ሌላኛው ድል የሆነው ለሀገራችን በአይነቱ የመጀመሪያና ዓለም አቀፍ ደረጃውን ያሟላ የኮንቬንሽንና የኤግዚቢሽን ማዕከል ተገንብቶ ለምርቃት በመብቃቱ ሁላችንም እንኳን ደስ ያለን ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ በለውጡ ማግስት ጀምሮ አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በማለት ለሕዝባችን በገባነው ቃል መሰረት እርስዎ በተግባር ጀምረውት በጊዜ የለንም መንፈስ እንድንፈጥን በሰጡን የስራ መመሪያ መነሻነት ያለማቋረጥ በርካታ ስራዎች እየሰራን እንደሆነ ይታወቃል። እነዚህ ስራዎች አዲስ አበባን እንደ ስሟ ውብ አበባ እያደረጓት የዓለም አቀፍ የዲፕሎማሲ ማዕከልነቷን በአፍሪካና በሀገር አቀፍ ደረጃ ያለባትን ድርብርብ ኃላፊነት በብቃት የምትወጣ እንዲሁም ተወዳዳሪ ከተማ እያደረጋት ነው። ይህ የአዲስ አበባ ከተማ ለውጥ ዘላቂ፣ ፈጣን እና የማያቋርጥ እንደሆነ ለሁላችንም ግልጽ ነው። ከአንድ ዓመት ወዲህ ያለውን እንኳን ለአብነት ያክል የተወሰኑትን ብጠቅስ አምና በዚህ ወቅት የጀግንነት ታሪካችን የሚተረክበትና የሚገለጥበትን የአድዋ ድል መታሰቢያን ገንብተን ለሀገራችን ታላቅ ብስራት አቅርበናል። በአድዋ ድል መታሰቢያ ማግስት ልማታችን ማንንም ወደ ኋላ የተወ እንዳልሆነና አካታች መሆኑን አጉልተው የሚያሳዩ የነገዋ የሴቶች ተሃድሶና የልቀት ማዕከል እንዲሁም የልበ ብርሃን ማየት የተሳናቸው ትምህርት ቤትን መርቀን አገልግሎት አስጀመርን። ወዲያው የኮሪደር ልማትን በመጀመር አዲስ አበባን ጽዱ፣ እንደ ስሟ ውብ አበባና ስማርት ሲቲ የማድረግ የማያቋርጥ ስራን በውጤታማነት አጅበን አጠናክረን ቀጠል። እነሆ ዛሬም ለሀገራችን ብሎም ለአፍሪካ በአይነቱ ልዩና ግዙፍ የሆነ የኮንቬንሽንና የኤግዚቢሽን ማዕከል ዓለም አቀፍ ደረጃውን ጠብቀን አጠናቀን ለሀገራችንም ለአፍሪካም እነሆ ስንል ታላቅ ደስታ ይሰማናል። የአዲስ ዓለም አቀፍ ኮንቬንሽን ማዕከል ለከተማችንም ብሎም ለሀገራችን ትልልቅ እድሎችን የሚከፍት የማያቋርጥ ሀብት መፍጠሪያ ስፍራ፣ ለገጽታ ግንባታና ለቱሪስት ስበት ትልቅ ሚና የሚጫወት ማዕከል ነው። በተለይ የአፍሪካ ሀገራትን በጋራ የመልማትና ተቀጠናዊ የንግድ ትስስርን ከማጎልበት አኳያ ከፍተኛ ሚና የሚጫወት ከመሆኑም በላይ ዓለም አቀፋዊ ኮንፈረንሶችን፣ የንግድ ውይይቶችና ስምምነቶችን
ባህላዊ መድረኮችን፣ ልዩ ልዩ ኤግዚቢሽኖችን በማስተናገድ አዳዲስ ሀሳቦች የሚንሸራሸሩበትና የመበልጸግ ህልማችን እውን ከሚሆኑበት አንዱ ማዕከል በመሆን ረገድ ተኪ የሌለው ሚና ይጫወታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የአዲስ ዓለም አቀፍ ኮንቬንሽን እና ኤግዚቢሽን ማዕከል 40 ሄክታር መሬት ላይ ያረፈ 10 ብሎኮች ያሉት ህንጻዎች ያካተተ በአንድ ጊዜ እስከ 10,000 ሰዎችን በአዳራሽ ማስተናገድ የሚችል 2 ትልልቅ አዳራሾችና 8 መካከለኛ አዳራሾች ያሉት ከ15,000 ካሬ በላይ የውጪ ሁነት ለማስተናገድ ቦታ ያለው በተጨማሪም ባለ 5 ኮከብ ዘመናዊ ሆቴል፣ ሬስቶራንቶች፣ የስፖርት ማዘውተሪያ ስፍራዎች፣ የጤና የመዝናኛና ልዩ ልዩ አገልግሎት መስጫ ማዕከላቶችን ያካተተ ነው። ከዚህም ባሻገር በአንድ ጊዜ እስከ 2,000 ተሽከርካሪዎችን ማቆም የሚችል የመኪና ማቆሚያ፣ የለሚ ፓርክና በቀጥታ ከአየር መንገድ ጋራ የሚያገናኝ ሰፊ የመንገድ መሰረተ ልማት ከኮንቬንሽኑ ጋራ ተያይዞ በመጠናቀቅ ላይ ይገኛሉ። ይህ የማዕከሉን ትልቅነት ብቻ ሳይሆን ፕሮጀክቶቻችንና አገልግሎቶቻችንን የማያያዙና የማገናኘት ስራው ታቅዶ እየተተገበረ መሆኑን ያሳያል። እንግዶች ወደዚህ ሲመጡ ያለምንም እንግልት ሁሉንም አገልግሎቶች በአንድ ማዕከል ማግኘት እንዲችሉ የተደራጀ ነው። የማዕከሉ 96 ድርሻ የአዲስ አበባ ከተማ አስተዳደር ልማት ድርጅቶች ሲሆን ቀሪው የፌዴራል መንግስት ልማት ድርጅቶችና የግሉ ዘርፍ ድርሻ ነው። ስለዚህ በፌዴራል የመንግስት ልማት ድርጅቶችና የግሉ ዘርፍ ይህንን የመሰለ ሀብት መፍጠሪያ ማዕከል ላይ ያላችሁን ድርሻ በማሳደግና እድሉን በአግባቡ በመጠቀም ዘርፉን ወደ ከፍታ ምዕራፍ በመውሰድ ትውልዳዊ ታሪክን በጋራ እንድንጽፍ በዚህ አጋጣሚ ጥሪ ላደርግላችሁ እወዳለሁ። ፈተናዎች ሳይበግሩን ይልቁንም ጥንካሬዎቻችን ምንጭ እየሆኑልን በፍጥነት ወደ መዳረሻችን እየገሰገስ ሌሎች ድሎችን ለማስመዝገብ በትጋትና በታማኝነት መስራታችንን አጠናክረን እንቀጥላለን። ይህንን አስደማሚ ስራ ከዳር እንዲደርስ የቅርብ ድጋፍና ቁርጠኛ አመራር ለሰጡን፣ ሁሌ ክትትልና ማበረታታቸው ያልተለየን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍ ያለ ምስጋናና አክብሮታችንን መግለጽ እንወዳለን። ከደህንነት ለመውጣት በተያዝነው ቁጭትና እልህ አስጨራሽ የ24/7 የሥራ መርሃ ግብርን በመተግበር የግንባታው ስራ በስኬት እንዲጠናቀቅ ሌት ተቀን የሰራችሁ የከተማችን አመራሮችና ባለሙያዎች፣ የተለያየ ተሳትፎ ያደረጋችሁ የግሉ ሴክተሮች እንዲሁም ለተቋራጭና ለአማካሪው ድርጅት በሙሉ ላቅ ያለ ምስጋናዬን ማቅረብ እወዳለሁ። ለዚህ ስኬት በመድረሳችን በድጋሚ እንኳን ደስ ያለን እያልኩ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አዲስ አበባችን የብልጽግና ፈት ልዩ ድምቀታችን